ተሰው ፍካሪ ዘጻድቃን ወዛሃጣን መዝሙር ዘዳዊት ሃሌሉያ ብፁዕ ብዕር ይዘሄወር በምክረ ርስያን ወዘይቆም ውስጥ ረጅም ጊዜያችን ነው የሚል ነገር ካለ አውጣው ታጠቀሙ። ኡስታዝ አሁንም ልንገር፣ ተውራትና ኢንጂልን ካልያዛችሁ ችግር የለውም። ተጠቀሙ ማለት ያዙ ማለት ተጠቀሙ ማለት በተውራትና በኢንጂል ላይ ካልቆማችሁ ጠቅላ ህጻናት ካልተጠመቁ ድረስ አይድኑም ገሃነም ይገባሉ ይላሉ። ምን ትላለህ? ማስረጃ ልስጥህ? ወቡረ ለአለ እግዚአብሔር ወላለ መሲህ ንበትህ ምናምን የሚለው መዝሙረ ዳዊት ንበትካ አሪፍ ለምን አንተ ተምረዋል? ኡስታዝ አይመስልህ? እንደዚህ አይነት ነገር አይመስልህ? ትነዱታረ ተሰው ፍካሪ ዘጻድቃን ወዛሃጣን መዝሙር ዘዳዊት ሃሌሉያ ብፁዕ ብዕር ይዘሄወር በምክረ ርስያን ወዘይቆም ውስጥ ረጅም ጊዜያችን ነው። የሚጣልና የሚወድቀውን የሚሳብና የሚጠቀለለው ነገር ጠፍቶናል ራሱ ማለት ነው። እና ከዛ አንጻር ነው። አሪፍ ስም ነው። ትርጉሙን ታውቀዋለህ? ስምህን? አዎ። አህዛብ ለምን ያጉረመርማሉ? ወገኖች ለምን ይናገራሉ? ከዛ ቀጥል። ከዛ የምድር ነገስታት ተነሱ አለቆች በእግዚአብሔርና በመሲሁ ላይ እንደዚህ ማሻአላህ ጎበዝ ነው ማለት ነው። ተፍሲርም ታውቃለህ ማለት ነው። ተርጂምም ታውቃለህ ማለት ነው። መትን ብቻ አይደለም ማለት ነው። መትኑን ብቻ መሰለኝ የመሰለኝ። አይ አላውቅም እኔ ኡስታዚ። እሺ ጥያቄ ጠይቅ። ጥያቄ ካለ ጠይቅና እንትን በለው እናስተናግዳለን። ወደ ጥያቄ ለመግባባት ያክል ነው። እሺ እንደ መግቢያ እኔም እንደ መግቢያ አሁን ሲያነሷት በቆዩት ላይ ትንሽ ጥያቄ ላንሳ። መጀመሪያ ስለ ሻሃዳ እና ስለ ጸበል በተነሳው ማለት ነው። እኔ ትንሽ ጥያቄ አለችኝ እዛች ላይ። አንድ ሰው ሻሃዳ ከመያዙ ቀድሞ ሙስሊም ነው ማለት ይቻላል? ከዚያም ቀደምት ደግሞ እሱ ነቢዩንና አላህን ያውቃል? ኡስታዚ የሙስሊም ቤተሰብ ውስጥ አንድ ሰው ካለና ምንም አይነት ሌላ ነገር ወደ ክህደት ውስጥ ካልገባ፣ ወደ ሽርክ ውስጥ ካልገባ ሻሃዳ አይወጅብበትም። ላኢላሃ ኢለላህ በል ተብሎ ቃለ ምስክርነትን ቃል አይሰጥም። በዛው ነው እንትን የሚለው ማለት ነው። እንደዛ ነው ትምህርታችን ላይ ማለት እስከሚይዝ ድረስ ነው። አይ በቃ በዛው ይቀጥላል። ራሱ በ7 ዓመቱ ሰላት መስገድ ይጀምራል። በቃ እንደዛ ነው። እስከዛ ግን ማለት ነው። እስከዛ አያውቅም ማለት ነው። እስከዛ አያውቅም እኮ ራሱ አያውቅም። ራሱ በእምነት የተከተሉት ናቸው። ግን ያ ሰው ካደገ በኋላ በዛው መቀጠል አለበት። በእምነት የተከተሉ ነው የሚለው። ዝርዮቻቸውን ወደ ጀነት እናስገባለን ያለው አላህ በእምነት የተከተሉ ብሎ ነው ያስቀመጠው። አንድ ሙስሊም የሙስሊም ልጅ ስለሆነ ብቻ ጀነት አይገባም። ገብተዋል? የህፃናት ሆነው ከሆነ ለአቅመ አደምና ለአቅመ ሀዋ ካልደረሱ የሁለቱም ልጆች ጀነት ነው የሚገቡት፣ መልእክቱን ስለማያውቁ ማለት ነው። ግን ካደገ በኋላ ግን አንድ የሙስሊም ልጅ 7 ዓመት ሰላት ይማራል። ከዛ በኋላ ለአቅመ ሀዋና ለአቅመ አደም ሲደርስ በዛው ይቀጥላል ማለት ነው። ትምህርቱንም ምንም ነገር ይቀጥላል። ላኢላሃ ኢለላህ የሚለውን ሻሃዳ አይወጅብበትም በእምነታችን ውስጥ ማለት ነው። አንድ ክርስቲያን የነበረ ልጅ ከሆነ ግን ከከፈረ ማለትም እነሱ የሚሉትን ነገር ካለ የእነሱ ቢተገብርና ቢያደርገው ሻሃዳ ይወጅብበታል ማለት ነው። ሻሃዳ ምንድን ነው በአማርኛ? ሻሃዳ ግዴታ ነው፣ ግዴታ ይደረግበታል ለሱ ማለት ነው። ያንን ነው ምንትን የሚለው። ጥሩ። ግን እሱን እንደሱ ካፈታችሁት ይሄኛውንስ እንዴት በዛ መፍታት ያቅታችኋል? አንድ ክርስቲያን ሲጠመቅ ወይም ደግሞ ከመጠመቁ በፊት ክርስቲያን ወልዶት እንዴት የክርስቲያን ልጅ አይባልም? ኡስታዝ እስኪ የክርስቲያን ልጅ ይባላል እኮ አይባልም። የክርስቲያን ልጅ ስለሆነ ክርስቲያን ነው ማለት አይደለም። ለምሳሌ እናት ማህፀን ውስጥ አንተ እያለ ጽንስ ነበር ካለ የእናትና የአባትህ ጽንስ ነህ አይደል አንተ? እሺ። ስለዚህ የእናትና የአባት ጽንስ ስለነበር ከአንተ ያኔ ክርስቲያን ነበርክ? እናት ማህፀን ውስጥ እያለ እናቴ ክርስቲያኑን አስከወለደችኝ
ጽንስ እያለ ማህፀን ውስጥ እያለ ነው። ክርስቲያን እናት ማህፀን ውስጥ እያለ እኔ እንደዛ ብዬ ነው የማምነው። ያው ግን ጥሩ ማስረጃ ይኖር ይሆን? ኡስታዝ ምን መሰላችሁ አሁን ለምሳሌ አንድ ሰው 7 ዓመቱ ነው ሻሃዳ እስከሚይዝ ያ ሰው ሙስሊም አይባልም ማለት ነው። እንደዛ ከሆነ ሻሃዳ መያዝ አይጠበቅበትም። አንድ ሙስሊም እኮ አይጠበቅበትም። 7 ዓመት ሰላት ይጀምራል። ሶላት መስገድ አይሆንም፣ መያዝ አይጠበቅበትም። ሙስሊም ነው ኦልሞስት በሙስሊም ስር ሆኖ ነገር ግን በተፈጥሮ ሙስሊም ነው። ራሱ የተፈጥሮ ሙስሊም አለ። ኢስላም ከዊኒ እና ሸሪዕ የሚባል አለ። ኮዘዋል እና ቴዎሎጂካል የሚባል ነገር አለ። ኮዘዋል ማለት ምንድን ነው? በተፈጥሮ ራሱ አላህ ሁሉንም ሰው የአደም ልጆች በአጠቃላይ አላህ ከጀርባዎቻቸው ዘርን ባወጣ ጊዜ ሙስሊሞች ናቸው በተፈጥሮ ማለት ነው። የተፈጠሩበት ዓላማ እና ኢላማ አንዱን አምላክ በብቸኝነት እንዲያመልኩ ነው። ኢስላም ማለት መታዘዝ ማለት ነው። ሙስሊም ማለት ደግሞ ታዛዥ ማለት ነው። በአምልኮ አንድን አምላክ ለማመለክ ነው የተፈጠሩት። ከዛ በኋላ ወደ ሌላ ነገር እስካልሄዱ ድረስ እነዛ ሰዎች ሙስሊሞች ናቸው። የክርስቲያንም ልጆች ቢሆኑ ራሱ ማለት ነው። ለአቅመ ሐዋና ለአቅመ አደም ደርሰው የእናንተን እምነት እስከሚከተሉ ድረስ አውቀው እስካላወቁ ድረስ በምንም አይነት መልኩ ክርስቲያኖች ናቸው ተብሎ አናምንም እኛ። ኦኬ ጥሩ ነው እንደዛ ከሆነ እኔ ግን እኛ እንደዛ ብሎ እናንተ አሁን ጥምቀት በ40 ቀንና በ80 ቀን ለምንድን ነው የሚጠመቀው? ያ ሕፃን ልጅ ለምሳሌ በ40 ቀንና በ80 ቀን የሚጠመቀው ልዩ ክርስቲያን ሆኖ አይደለም። ለምንድን ነው የሚጠመቀው? የስላሴ ልጅነት ለማግኘት የስላሴ የኃጢአት ስርየት ለማግኘት ነው። የኃጢአት ስርየት ለማግኘት ያመነ የተጠመቀ ይድናል። ገባኝ። የኃጢአት ስርየት ለማግኘት ነው። ያመነ የተጠመቀ ይድናል። ኡስታዝ ከዛ ያመነ የተጠመቀ ይድናል። ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ስለተባለ ገባኝ። እሱ ላይ አሁን ምን እሱ ላይ አይደለም ጥያቄ። ለምሳሌ በ381 የነበረው የቆስጠንጥንያ ጉባኤ ላይ የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን ይላል። ጥምቀቱ ለሕፃኑ የኃጢአት ስርየት ይሰጠዋል። ያው የኃጢአት ስርየት ሲባል ኦልሬዲ ልጁ ተጠምቆ አሁን ያን ጥምቀት ተጠምቆ አምኖ ነው የሚጠመቀው። ከተጠመቀ በኋላ አንድ ጊዜ ተጠመቀ። ከዛ በኋላ በዛ እምነት ይኖራል። እየኖረ እያለ የጠየቁ ጥያቄ የኃጢአት ስርየት ይሰጠዋል ወይ? አይ ኡስታዝ ሕፃኑ ይኸውልህ አንድ ሕፃን ልጅ የ40 ቀንና የ80 ቀን የነበረ ሕፃን ልጅ የኃጢአት ስርየት በጥምቀት ያገኛል ወይስ አያገኝም? እንዴ የኃጢአት ስርየት ሲባል ለምሳሌ አንድ ሰው ኃጢአት ሰርቶ ተጠመቀ፣ ዳነ፣ ተጠምቆ ከዛ ከኃጢአቱ ይድናል እንደሚለው ወደዛ ትግቡ ኡስታዚ ነው አይደለም? 381 ላይ የቆስጠንጥንያ ጉባኤ ላይ ምንድን ነው የሚለው? የኃጢአት ስርየት በሚገኝባት በአንዲት ጥምቀት እናምናለን ይላል። የሃይማኖት መግለጫ የሃይማኖት ጸሎት ሃይማኖት ላይ። ስለዚህ አሁን አንድ ሕፃን ልጅ ሲጠመቅ ጥምቀቱ የኃጢአት ስርየት ይሰጠዋል ወይስ አይሰጠውም? ሕፃኑ ነው። ኦኬ አሁን እሱ የኃጢአት ስርየት ይሰጠዋል ሲባል ለምሳሌ ሕፃኑ ልጅ ኃጢአት ኖሮበት ወይም ደግሞ እሱ ኃጢአት ሰርቶ አይደለም፣ ሕፃን ልጅ ሆኖ ማለት ነው። ነገር ግን ጥምቀት አንድም የኃጢአት ስርየት ኃጢአትን የሚያስተሰርይ ነው ተብሎ ስለሚታመን በዛ ያን ለማመልከት እንጂ ኦልሬዲ ሕፃኑ ኃጢአት ሰርቶ አይደለም። እግዚአብሔር ግን በነገራችን ላይ ሕፃኑን እኮ ይስራም አይስራም እግዚአብሔር ያውቃል። ገና ሕፃኑ ከእናቱ ማህፀን ጀምሮ ሳለ ገና ከማህፀን ማለት ነው ከእናቱ ማህፀን ሳለ እግዚአብሔር ያውቃል ሕፃኑ ይስራም አይስራም። ሕፃኑ መስራቱንም አለመስራቱንም ማለት ነው። የሚሰራም ከሆነ ሶያ ሲጠመቅ የኃጢአት ስርየት ይሆንለታል ሲባል ልዩ ኃጢአት ሰርቶም ላይሆን ይችላል። ባይሰራም ግን ካለበት ኃጢአት ይነጻል ማለት ነው። ጥምቀቱ ያድነዋል፣ ያነጸዋል። በቃ ስለዚህ አንድ ሰው እኮ ምናምን የትኛውን ኃጢአት ሰርተው ነው? አክቹዋል ሲን ይሰራል፣ የግብር ኃጢአት ይሰራል። የሕፃኑ አልሰራም ማለት እስከዛ በፊት አይኖ ኖ አይደለም። ምሳሌ አሁን ለምሳሌ ይሁዳ ለምሳሌ እንደው ይሁዳ ያው ትልቅ ነው፣ ግን እንደው ለማስረዳት ለምሳሌ ያክል ነው። ይሁዳ እንደሚክደው ያውቅ ነበረ፣ እንደሚክደው ያውቃል። ኡስታዝ ግልጽ ለእንትን ነው ለምሳሌ ለማስረዳት ያክል ነው። አሁን ይሁዳ የካደው
ከሐዋርያቶች መካከል ሐዋርያ ነበር አይደል? ይሁዳ ካደ፣ ግን ቀድሞ እንደሚክድ ያውቃል፣ ኃጢአትን እንደሚሰራ ያውቃል። ልክ እንደዛ ነው። አሁን ህፃናቶች እንግዲህ የሆነ በሀሊዮ እንግዲህ ይሰራሉ ተብሎ መቼም ከእናት ማህፀን ሆኖ ሊሰራ ይችላል። ከሰራም ማለት ነው የሚሰራም ከሆነ ባህሊዮ ቆይ ለምታንገለቡ ምንድን ነው ባህሊዮና በነቢዩና በገቢር አንድ ህፃን ልጅ የማይሰራ ከሆነ አንድ ህፃን ልጅ የኃጢአት ስርየት ይሰጠዋል ወይ? ያ ጥምቀቱ ወደፊት ይሰራል ለሚባለው ኃጢአቱ ነው የኃጢአት ስርየት የሚሰጠው ወይስ ደግሞ የሰራው ኃጢአት አለ ህፃኑ? አይ ኖ አይደለም። ለምሳሌ ህፃኑ የሚሰራም ከሆነ ነው የሚሰራ ከሆነ ለምሳሌ ህፃኑ የሚሰራ ተወልዶ ምናምንም በቃ የሚሰራ ከሆነ በቃ የሚጠፋም ከሆነ ያውቃል፣ ፈጣሪ ያውቃል። ሁሉ አዋቂ ነው ከተባለ ፈጣሪ ያውቃል። እና ማወቅ እኮ አለ፣ ሁሉ ነገር ያውቃል። በእኛም አለ ሁሉ ነገር ያውቃል። ግን ማወቁ የህፃኑ እንትን አለ። አሁን ለምሳሌ ይሁዳ አሳልፎ እንደሚሰጠው አስቀድሞ ተጽፏል። የተጻፈው አስቀድሞ እንደሚሰጠው ስለሚያውቅ ነው ፈጣሪ የጻፈው እንጂ ይሁዳ አሳልፎ እንዲሰጠው አይደለም የተጻፈው አይደል? ልዩነት አለው አይደል? አሳልፎ እንዲሰጠው አድርጎ ከተጻፈ ምርጫ የለውም፣ ፍሪዊል የሚባል ጋር ይጋጫል። በኋላ ላይም ይሁዳን ተጠያቂ ማድረግ አለ አይደለም፣ ፍሪዊል አለ። ስለዚህ አሁን የምጠይቀው ጥያቄ ምንድን ነው? አንዱ ህፃን ልጅ በህፃንነቱ ሲጠመቅ የውርስ ኃጢአት የሚባል ነገር ከእናትና ከአባት ጥንተ ተአብሶ የሚባል ነገር አለው ከአዳም ይዞ የመጣው? ኦኬ ያው እንግዲህ አሁን የለም ከተባሪ ነው የምታምኑት? አዎ። ስለዚህ እናንተ ኦርቶዶክሶች የምስራቅ ኦርቶዶክስ እና ኦሪየንታሎች እንደ ካቶሊክ የኃጢአት ስሬ እንትን የሌለ የውርስ ኃጢአት ከሌለበት ለምኑ ኃጢአት ነው የኃጢአት ስሬት የሚጠመቀው ህፃኑ? ኦኬ ለምኑ ነው? ጥሩ ነው። የውርስ ኃጢአት ኑሮበት ሳይሆን አሁን የምንጠቀመው ለውርስ ኃጢአት አይደለም። ኦልሬዲ እኛ የውርስ ኃጢአት ቀርቶልናል። እንግዲህ ከመቼ እንደቀረ ያው ለየትኛው ኃጢአት ነው ሰው የሚጠመቀው? ለምሳሌ ሐዋርያት ስራ ምዕራፍ 2 ቁጥር 38 ላይ ንስሐ ግቡ እያንዳንዳችሁ ኃጢአት። ስለዚህ አንተ በግል ለምትሰራው ነው። አንድ ህፃን ልጅ አክቹዋል ሲል ይሰራል ወይ? የግብር ኃጢአት ይሰራል ወይ? ህፃኑ ነው የግብር አይሰራም። ለምሳሌ ስለዚህ ካልሰራ ምኑን ነው የሚጠቅመው? በማሰብ ቢሰራ በማሰብም አይሰራም። ህፃን ልጅ ነው እኮ ህፃን ልጅ በማሰብም በግብር በቤተክርስቲያን ትምህርት አስተምህሮት ውስጥ በግብርም በሀሊዮም በነቢም በገቢርም አንድ ህፃን ልጅ አይሰራም። እንደዚህ አይነት ትምህርት የለም። ኦኬ ምን መሰለህ ኡስታዝ፣ እኔ እኮ አሁን እያልኩ ያለሁት ይሰራል ተብሎ ድምዳሜ አይደለም እያልኩ ቢሰራ እንኳ የሆነ አሁን ምሳሌ ቢሰራ ነው እንጂ ይሰራል አይደለም። ቢሰራ እኮ ወደፊት ለሚሰራው ነው የሚጠመቀው ነው ወደፊት ለሚሰራው ነው የሚጠመቀው። ወደፊትም አላለው ይጠመቃል። አሁን እኮ ወደፊት ለሚሰራው ኃጢአት ነው የሚጠመቀው ነው ወይ? አለ ኖ ወደፊት ለሚሰራው ኃጢአት ነው ወይ? ኡስታዝ እናሳጥረው። አሁን ጥምቀቷን ምን ይዛት እንዴት መሰላችሁ? ጥምቀት የስላሴ ልጅነት ለማግኘት ነው። በቃ የስላሴ ልጅነት ለማግኘት ነው። ሰው ከዋና ከመንፈስ ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም ስለተባለ በቃ ለዛ ብቻ እንጠቅምቀዋለን። በቃ ዮሐንስ 3:3 ላይ ሰው ከዋና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ከተባለ ከዋና ከመንፈስ ያልተወለዱ ሰዎች ብሉይ ኪዳን ላይ ያሉ ሰዎች የእግዚአብሔር መንግስት እንዴት ነው የሚያዩት? ኦኬ በብሉይ ኪዳን ራሱ የሆነ ህግ አለው። በጥምቀት ለምሳሌ ግዝረት ያኔ ዋሂድ ኡስታዝ ያኔ የብሉይ ኪዳን ምን አለ? ጥምቀት ግዝረት አለ ያኔ ማለት ነው። ግዝረት ጥምቀት ነው። ስለዚህ አሁን ደግሞ እስቲ ግዝረት ጥምቀት ነው የሚል ማስረጃ ይኖር ይሆን? እንግዲህ መጽሐፉን ማንበብ እንችላለን። እንግዲህ የሚገረዘው እኮ ወንድ ነው። ሴቶች ይገረዙ ነበር ብሉይ ኪዳን ላይ። እሱን ለእነሱ ደግሞ የራሳቸው የሆነ መዳኛ ማለት ነው እኮ እሱን ነው መለስ። ሳራ በምንድን ነው አሁን አንተ ግርዘቱን እንደ ጥምቀት አረከው? ዘሴኮፍ አርጊመንት ተስማማውልህ ከአንተ ጋር። ሴት ልጅ ግን እነ ሳራ እነ ርብቃ እነ ምናምን ከዋና ከመንፈስ ካልተወለዱ ውሃ የሚለው ግርዘትን ነው ካልክ ወይም ደግሞ መገረዝን ነው ካልክ ሴት ልጅ አይገረዙም። ብሉይ ኪዳን ላይ በነበረው ወንዶቹ ብቻ ናቸው የሚገረዙት። ተመልከት። ስለ ሴቶቹ በምንድን ነው የሚድኑት? ለምሳሌ እነ ርብቃ እነ ሳራ እነ ዲቦራ ችግር የለውም። እሺ ችግር የለውም። እሱ ከሆነ እንደ አጠቃላይ ለብሉይ ኪዳን ላለው አንድ መልስ መልሰው ኡስታዝ፣ እንደዚህ እንደ ወንዶች ግዝረት የምን መዳኛ ባይኖርም ኦልሬዲ ብሉይ ኪዳን ላይ የነበሩት ያው ግዝረትን ፈጸሙ ምንም ፈጸሙ ያው አልዳኑም። ስላልዳኑ ግን
የዳኑት መቼ ነው? ክርስቶስ በስጋ መጥቶ እሱ ሙቶ ተሰቅሎ ከዛ በኋላ ከዋና ድነዋል። ከንፈስ ኦልሬዲ ያኔ ተወልደዋል ወይ ነው ጥያቄው። ይኸውልህ አይ ኖ ዮሐንስ ከዋና ከመንፈስ ካልተወለደ በስተቀር ማንም የእግዚአብሔር መንግስት አይችልም ይላል። ስለዚህ እና አብርሃምና ሚስቱ ሳራ ያ መቼ ነው? ሚስቱ ሳራ እንረዳ የመጣው ይሄ ነው አሁን ነው አይደለ? ከውሃና ከመንፈስ ወይም ደግሞ ብሉይ ኪዳን ያሉ ሰዎች የእግዚአብሔር መንግስት የሚያዩት በምንድን ነው ነው ጥያቄው እኮ በምንድን ነው ሊያዩ የሚችሉት? ኦኬ ራሱ አሳያቸው፣ ራሱ በቃ አገኙ፣ ራሳቸው አገኙ። በቃ መንግስተ ሰማያትን አግኝተዋል። ያ ከዋና ከመንፈስ ሳይወለዱ ማለት ነው። ከዋና ከመንፈስ ሳይወለዱ በእርሱ ስለዚህ ዮሐንስ ወንጌል 3:3 ላይ ሰው ከዋና ከመንፈስ ካልተወለደ በስተቀር የሚለው ጥቅስ አይሰራም ማለት ነው ለነሱ። ኖ አይ ኖ አይሰራም ሳይሆን እሱ አሁን የተነቃ አሁን እሱ መቼ ነው ይሄ የመጣው? አሁን ጥምቀትን አሁን ምሳሌ ጥምቀት የመጣው በአዲስ ኪዳን ነው። ኖርማሊ የምንጠመቀው ወይም ደግሞ የውሃ ጥምቀት የመጣው አሁን ነው። ሶ በኦሪት የነበረው በኦሪት በብሉይ ኪዳን የነበረው ሌላ ህግ ነው ማለት ነው። እዛ ጋር አይገናኝም እና እኮ አይገናኝም። እሺ ጥሩ ምንም ችግር የለውም። አንድ ሰው እናቱ ማህፀን ውስጥ እያለ ኃጢአት መስራት ይችላል? እናቱ ማህፀን ውስጥ ሆኖ እዛ ሆኖ መስራት አይችልም። ግን ቢሰራም እንኳ መስራት አይችልም እዛ ሆኖ። ነገር ግን የሚሰራው ምሳሌ ከእናቱ ማህፀን አውቃለሁ ሲባል ከእናቱ ማህፀን ጀምረው ተለዩ። ከዛ ጀምረው ተለዩ ሲባል በቃ እስከ መጨረሻቸው ያውቃል። ከመጀመሪያቸው እስከ መጨረሻቸው ያውቃል ከተባለ እንደሚሰሩ ያውቃል። በቃ ተለዩ ሲባል እንደሚሰሩ ያውቃልና ማለትና እነሱ ተለዩ ማለት ይለያያል ራሱ ማለት ነው። ራሳቸው ተለዩ። ከወድ ጀምረው ሰዓቱ ነው የሚለው ሰዓቱ ራሳቸው ናቸው የሳቱ ከወድ ጀምረው እዛ ሆድ ውስጥ ማህፀን ውስጥ እያሉ እንዴት ነው ሊሳሳቱ የሚችሉት? ማንም የሚያሳስታቸው ማህፀን ውስጥ እንዴት ነው ማነው የሚያሳስታቸው? ማለት ከሰዓቱ እነሱ የሚስቱ መሆናቸው ይታወቃል እኮ። ከወድም ጀምሮ ሰዓቱ ለምን ይባላል? ማለት እነሱ ባልፈለጉት ነገር እናታቸው ማህፀን ውስጥ ያለው ኔቸር ነው ወይስ ነርቸር ነው የሚሰራው? ያኔ የትኛው ነው የሚሰራው? ለህፃን ለአንድ ህፃን ልጅ ነው የትኛው ነው? ምንድን ነው የሚሰራው? ኔቸር ነው እዛ ውስጥ የሚሰራው ወይስ ነርቸር ነው የሚሰራው? አይደለም። እሱን ነው እኮ የምልህ እኮ ኔቸር ነው። እኛ በእኛ በኢስላም አንድ ሰው እናቱ ማህፀን ውስጥ እያለ ኔቸር ነው የመጣው። አሁን እኮ እያለ ያለው ነርቸር ፍሪዊል ነው። ኦፕሽናል የሆኑ ነገሮች ያስፈልጋል። ራይት ኤንድ ሮንግ የሚባለው ነገር ተነግሮት ምን ካለ በኋላ ኃጢአት የሚባለው የሚቆጠረው እንደ ነው። አሁን እኮ እኔ መጀመሪያም እኮ ያልኩት ነበረ እዛ ሆነው ሰርተውት ሳይሆን፣ ነገር ግን እዛ ሆነው የሚሰሩት ኃጢአት አሁን ምን አለ ግን ወጥተው ይሰሩታል። ኃጢአቱን ይሰሩት ከእናታቸው ማህፀን ጀምረው ተለዩ ሲል ይሰራሉ። በቃ ይለያሉ። ከሱ እንደሚለዩና ኃጢአት እንደሚሰሩ ይታወቃል። በቃ ይታወቃል ሳይሆን ይታወቃል አይደለም የሚለው እዚህ ጋር አባት ይታወቃል ነው። በቃ አሁን እሱን እንደሚታወቅ ችግር የለውም አይልም። እንደዛ አይልም። ይታወቃሉ አይደለም የሚለው ሰዓቱ ነው የሚለው ተለዩ ነው የሚለው። ምን አድርገው ነው? ምክንያቱም እናት ማህፀን ውስጥ ኔቸር እንጂ ነርቸር የለም። ራሱ ኔቸር የሚባለው ነገር ምንድን ነው? በተፈጥሮ ባህሪ ውስጥ ከአንተ ጋር የነበረ ነው ያለው። ነርቸር ደግሞ የሚባለው ነገር ፍሪዊል ተሰጥቶ ያ ፍሪዊል ተሰጥቶ ፈንክሽን ማድረግ ሲጀምር ማለት ነው። ለምሳሌ የሴት ፕራይቬት ፓርት እና የወንድ ፕራይቬት ፓርት የተራክበው የሚያደርጉበት መቼ ነው ኦርጋኑ የሚፈጠረው? እናት ማህፀን ውስጥ እያለ ነው ወይስ ከወጣ በኋላ ነው የሚፈጠረው? እሱ እንዴት እናት ማህፀን ውስጥ የሚፈጠረው? የሚፈጠረው የት እያለ ነው? ግን ፈንክሽን የሚያደርገው ደግሞ ለአቅመ ሐዋና ለአቅመ አደም ደርሰው ተጋብተው ምናምን ነው አይደለ? ፈንክሽን ማድረግ የሚጀምረው ልክ እንደዛ ማለት ፍሪዊልም እንደዛ ነው። ፍሪዊልም ከእናታችን ማህፀን ስንፈጠር ጀምሮ አብሮን አለ። ፍሪዊላችን ግን ፈንክሽን ማድረግ የሚጀምረው መቼ ነው? መልእክቱ ደርሶን ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ሙስተሀብ ነው፣ ይሄ ነገር መክሩ ነው ተብሎ ተነግሮን ከዛ በኋላ ነው። ሱረቱል አሕዛብ ምዕራፍ 33 ቁጥር 5 እና 6 ላይ እንደዛ ነው ቁርአን የሚናገረው። ልባችሁ እያወቀ በሰራችሁት ነገር ኃጢአት ይሆንባቸዋል፣ ልባችሁ ሳያግን በሚሰራው ነገር ኃጢአት አይሆንባችሁም አሉ። ረሱል ሰለላሁ ዐለይሂ ወሰለም ደግሞ በሐዲስ ላይ ደግሞ ከሶስት ሰዎች ብዕር ተነስታለች አሉ። አንደኛ ለአቅመ ሐዋና ለአቅመ አደም ያልደረሰ ሕፃን፣ ሁለተኛ እብድ፣ ሶስተኛ ነገር ደግሞ በእንቅልፍ ልብ የሚሰራ መጥፎ ስራ። አንድ ሰው በእንቅልፍ ልቡ ከሴት ልጅ ጋር ተራክቦ ሲያደርግ ጃኩሌት ቢያደርግ ተጻቦ ቢያይ ምን አይልም
ሐራም ተብሎ ዝሙት ተብሎ አይቆጠርበትም በኢስላም። በእናንተ እንዴት ነው ይቆጠራል? መጽሐፉ ሲያይ አይ እንደዛ ህፃን ልጅ በነገራችን ላይ ለቅማ ደም ይደረሳል። አይባልም እንደዛ የሚል የለም። ህፃን ለአቅመ አዳም በቃ እስቲል እስከ 7 ዓመት ድረስ እኮ ትልቅ ሰው ተጻቦ ማየት የጀመረ ተጻቦ ታውቃለህ? ተጻቦ አማርኛ ቆንጆ አማርኛ ነው የተጠቀምከ። ተጻቦ ማለት ጃኩሌሽን ማለት ነው። ጃኩሌት ማድረግ የጀመረበት ጊዜ እሱም ትልቅ ሰው ማገናዘብ ይችላል እኮ። ትልቅ ሰው በእንቅልፍ ልቡ ጃኩሌት ቢያደርግ በእንቅልፍ ልቡ ተራክቦ ቢያደርግ ከሴት ጋር ሐራም ሆኖ ዝሙት ተብሎ ይቆጠራል በእናንተ? እንዴት ይቆጠራል? ይሄ አይቆጠርም እንጂ ኡስታዚ አይቆጠርም። ጥሩ እሺ፣ መጣው ሙካሚል ቀጥል ወይ ጀማል ቀጥሉ። አንድ ይቀስጥኝ። እሺ ሌላ ማነው? ጀማል ሰላም ነው? እሺ እንዴ ሰላም ነው? አሚን ደህና ነኝ። እንዴት ነህ? ሰላም ነው? አለን ሙኬ አለ ኡስታዝ ሙኬ። ኦኬ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ደቂ ነው ወይ? አለን አልሐምዱሊላህ። ኢንሻአላህ ቀጥሎ እስኪ ከተመቸ እዚህ ላይ ግን ኡስታዝ ሲመጡ ካቆምክበት ትቀንሳለህ እና ማለት ትጀምራለህ። ግን ኦርቶዶክስ ከሆንክ ከእንትን ላይ አምድ ሃይማኖት የሚባል አለ። እዛ ላይ ህጻናት ሳይጠመቁ በልጅነታቸው ከሞቱ ይፈረድባቸዋል፣ መንግስት ሰማይ አይገቡም የሚል ነገር አንብቤ ነበረ። ታውቀዋለህ? አይ ነው አላነበብኩትም፣ ግን እንደዛ የሚል አስተምሮ የለም። በነገራችን ላይ እንደዛ ብሎ ያስተማረ እንደዛ የለም። ኦልሬዲ እንግዲህ ድርሳናት ላይ ያየው ወይስ ምንድን ነው? አምድ ሃይማኖት አምድ ሃይማኖት አይ መጽሐፉን አላነበብኩትም። በእርግጥ ግን እንደዛ አይባልም። ካለ ክፈትልኝ እስኪ ካለ ሌውና ሪፈር ያደርጋሉ። መጽሐፍ ባይብልን ያጠቅሳሉ። እንደዛ ብለው ተናገሩና ከዛ በኋላ መጽሐፍ ቅዱስ ጥቅስ እስኪ ዮሐንስን ንገረኝ እስኪ። ያመነ ተጠመቀ ይድናል፣ ያላመነ ወይም ደግሞ እንትን ያለ ደግሞ ይፈረድበታል። የተነገረ ዮሐንስ ላይ ዮሐንስ ወንጌል ይላል። ህጻናት ምን አምኖ ሳያምኑ ወይም ደግሞ ሳይጠመቁ ከሞቱ ይፈረድባቸዋል፣ መንግስት ሰማይን አይወርሱ ማለት ነው። ከዛ በኋላ ይሄንን ጥቅስ ያስቀምጣሉ። እስኪ መጽሐፉን እስኪ ያሳየ፣ ጀርባውን እስኪ ያሳየኝ። አምድ ሃይማኖትን እስኪ ያሳየኝ። አምድ ሃይማኖት አሁን ለጊዜው እንትን አላስኩም ማለት ስልኬን አላስኩትም፣ ታብሌት ካጠገቤ የለም። ግን አምድ ሃይማኖት ብለህ ማውራት ትችላለህ። አምድ ሃይማኖት በማጣቀሻ ዮሐንስ ወንጌልን ህጻናት ካልተጠመቁ መንግስተ ሰማያትን አይወርሱም የሚል የለም። እስኪ ወረዴ ካለ ግን ታሳየኛል። ሌላ ጊዜ ቢሆን መጣና እንደዛ የሚል የለም፣ ግን ካለ ታሳየኛለህ። እንደዚህ አጣቅሶ ማለት ነው። አጣቅሶ እንደዚህ አጣቅሶ ካለ ችግር የለውም፣ ታሳየኛለህ። በካቶሊክ ጨቅላ ህጻናት ከሞቱ በኋላ በገነትና በእሳት መካከል ሊምቦ የሚባል ቦታ አለ። እዛ ነው የሚኖሩት ነው ብሎ የሚያስተምሩት። ታውቃለህ? ይሄን አይ እኛ ካቶሊክ ሊምቦ እንትን አይደለም። ካቶሊክ እንትን ነው። በአንዳንድ ምሁራን ዘንድ ደግሞ የአማኝ ጨቅላ ህጻናት ወደ ገነት፣ የካዲ ጨቅላ ህጻናት ደግሞ ወደ እሳት ይገባሉ ይላሉ። አሁን ለምሳሌ እንደ አባ መቃሪዎስ፣ አምብሮስ ዘሚለን፣ ኦሪገን፣ አውጉስቲኒዮስ የመሳሰሉት ጨቅላ ህጻናት እስካልተጠመቁ ድረስ አይድኑም፣ ገሃነም ይገባሉ ይላሉ። ምን ትላለህ? ማስረጃ ልስጥህ። ለምሳሌ አውግስቲን ቸርች ፋዘርስ ነው። ለምሳሌ ሌተር ኦፍ ሴንት አውግስቲን የሚባለው ሌተር 166 ምዕራፍ 7 ቁጥር 21 ላይ እንደዚህ ይላል። አዳምጠው። እንደዚሁ ከዚች ህይወት የሚወጡ ሚስጥራትን ሳይካፈሉ በክርስቶስ ሕያዋን ይሆናሉ የሚሉ ሁሉ ከሐዋርያት መግለጫ ጋር ይቃረናልና እንዲሁም ኩላዊት ቤተክርስቲያን ጋር ያወግዛል። ይህ ጊዜ ማጣት ለጨቅላ ህጻናት ለማጥመቅ በችኮላ መሮጥ የተለመደ ነው። ምክንያቱም የማይጠረጠር እውነት ነው። አለበዚያ ግን በክርስቶስ ውስጥ ሊኖሩ እንደማይችሉ ይታመናል። አሁን ግን በክርስቶስ ሕያዋን ያልሆኑ በኩነኔ ስር መኖር አለበት። ሐዋርያትም ስለዚህ ነው በአንዱ በደል ፍርድ ለሰው ሁሉ ኩነኔ መጣ ተብሏልና። ጨቅላ ህጻናት የተወለዱት
በዚህ በደል ጥፋተኛ እንደሆኑ በመላው ቤተክርስቲያን ታምናለች ብሎ ነው ያስቀምጠው ውስጥ። ስለዚህ አንድ ሰው መጠመቅ አለበት። ህጻናቶች ቶሎ ብለው ካልተጠመቁ በ40 ቀንና በ80 ቀን ደግሞ 40 ቀንና 80 ቀን የሚባለው በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው ራሱ ማለት ነው። ግን ካልተጠመቁ ኢቭን የአማኞች ልጆች ራሱ ገሃነም ይገባሉ የሚለው አሉ። አንዳንዶቹ ደግሞ አይ የአማኞቹ ሳይሆኑ የካህዲያኖቹ ይገባሉ የሚለው አሉ። አሁን ለምሳሌ እንደ አባ መርቃስ አማካኝነት እንደነ የሚለን ራሱ ማን ነው የእንትኑ ማለት ነው አይ ቲንክ አምብሮስ ዘሚላን የሚባለው አምብሮስ የሚባለው እንደዛ ነው የሚያምነው። ኦኬ እንግዲህ አንዳንዶች ሊፈቱትም ይችላሉ። ያው እንግዲህ መጽሐፉን እስከ አላየሁትም ይሄን እንደዚህ የሚለውን ኦልሬዲ ከቻልክ እንደውም ይሄንን በውስጥ ላክልኝ የሚለው ማለት ነው። ስክሪንሾት አድርገን የኦሪገንን እንትን ይልክልሃል፣ ሙከሚል ይልክልሃል። እኔ ለሙከሚል ልክለታለሁ። ፎሎ አድርገውና ለእሱ ልክለታል። ፎሎ አድርገዋለች ሙከሚል በውስጥ ጻፍልኝ ሜሴንጀር ላይ አሁኑ መላክ እችላለሁ። ፎሎ አድርገዋለሁ እና እስኪ ሌላ ርዕስ ላይ ደግሞ አንድ ጥያቄ ደግሞ ልጠይቅና ሙከሚል መጨመር የምትፈልገው ነገር አለ? ጨምር የምትፈልገው ነገር ካለ? የለኝም። አይ እዛ አምድ ሃይማኖት ላይ ያነበብኩት ነበር። አሁን መጽሐፉን ስልኬን አላስኩትም። ሌላኛውን እዛ ላይ ነው እና አንድ ሰው ሳይጠመቅ አንድ ህፃን ልጅ ከሞተ ፔጁን ንገረኝ እስኪ። አምድ ሃይማኖት ፔጁን ንገረኝ እስኪ። ቆይ እንደው መጽሐፉን ራሱ ከፍትላለሁ። ችግር የለም። ፔጁን ንገረኝ ለእኔ። አሁን ስልክ አልያዝኩም እያልኩ ነው። ቆይ እስኪ ኦኬ በቃ እሺ፣ በውስጥ ስክሪንሾት አድርገህ ትልከኛለህ። ስለዚህ በውስጥ ጻፍልኝ እና የኡስታዝንም ማስረጃ ሁሉንም እልክልሃለሁ። ችግር የለም። አየሽ ጥያቄ ኡስታዝ ጥያቄ ላንሳና እስኪ ሙከሚል በውስጥ ላክልኝ። አሁን ከመጣልኝ አሁኑ እልክልሃለሁ። ሙከሚል ሜሴንጀር ላይ ማለት ነው። ሜሴንጀር ላይ አንድ ጻፍልኝ፣ አንድ ምልክት ስጠኝ። ወይም ኡስታዝ ጀማልም ካለ ለአንተ የምንሰጥ ትችላለህ። አለው ኡስታዝ ሜሴንጀር ላይ ወዳክልኝ ነው። መጣ። አይ መጣም ሙከሚል ራሱ መጣ። ያው ላክለት። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙከሚል ያዘው፣ ለራሳችሁም ያዙት። ራሱ የምትፈልጉ ስልክ መውሰድ ትችላላችሁ። የአውግስቲን ሌተርሱ ላይ ማለት ነው ያለው ነገር ማለት ነው። አንድ ጥያቄ እናስተናግድህና ሌሎች ሰዎች እየጠበቁ ስለሆነ ገስት ላይ ወደ እነሱ እንሂድ። አንድ ጥያቄ ጠይቅ። እሺ ጥያቄ የምጠይቀው ስለ በሀዲስ ላይ ነው። ሀዲስ ላይ እና ምንድን ነው ባለፈው እንዳውም ረመዳን ነው መሰለኝ አይ ቲንክ እሱ ጋር ትንሽ ተወያይተንበት ነበረ። ያው ግን ግልጽ እና ሰፊ ማብራሪያ አላገኙበትም፣ አልተመለሰልኝም። ኡስታዚ እኔ ጅብሪል ይዋሻል እንዴ የሚለውን ነበር። ጅብሪል ይዋሻል አይዋሽም ብዬ ነው የጠየኩት። ጅብሪል ይዋሻል አይዋሽም? እና ኡስታዝ ይዋሻል አይዋሽም? ይዋሻል አይዋሽም? አይዋሽም። እሺ ጥሩ። በሳሂህ ቡኻሪ 32:27 ላይ ለነቢ ሙሐመድ እንደሚመጣና ቃል ገብቶላቸው ነበር። መጥቶ እንደሚጎበኛቸው ቃል ከገባላቸው በኋላ ግን ሳይመጣ ቀረ። ለምን ቀረ? በጌታ ፈቃድ እንጂ አንወርድም አለ አይደለ? ጌታ ሲልከን አላለም እንደዛ አለ። በጌታ ፈቃድ እንጂ አንወርድም። ሐዲስ ነው። አውጣው ቪዲዮ አይከፍትም። ሐዲሱን ነው ቪዲዮ አይከፍትም። ምንድን ነው እመጣለሁ ነው ያላቸው። እመጣለሁ ብሏቸው ከዛ በኋላ ቀረ። እመጣለሁ አይደለም። ለምን ቀረኸው? አውጡልኝ ብዬ ነው። ማን ያውጣልን? አንድ ስልክ ነው ያዝኩት። አልችልም። አንድ ስልክ ነው የሚያወጣ ካለ አውጡልን። እሺ ማውጣት ምን ላይ ነው ያለው? ሐዲስ ቁጥሩ ንገረኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቡኻሪ 32:27 ሳሂህ ቡኻሪ። እሺ ቀጥል። አውጡለት የምችሉ ሰዎች። እስኪ እያወጣው ነው መሰለኝ።
ወንድማችን። ኦኬ ረመዳን እያወጣ ነው ያለው። እሺ የታለ የዋሹት? ቆይ እሺ እያወጣውና ችግር የለውም። እንደቀረ ማለት ቀርቷል። ከቀረ ዋሸ ማለት ነው። እንግዲህ ሲጠብቁ ነበረ። በዛን ሰዓት ግን አልመጣላችሁ። እመጣለሁ አለ። ግን ቶሎ ለምን አለ? ቶሎ ለምንድን ነው ማዘይረን ሲሉት በጌታ ፈቃድ እንጂ አንወርድምና ብለዋል። ያንን ያለው ደግሞ አላህ በቁርአን ውስጥ ነገረን። በጌታ ፈቃድ እንጂ አንወርድምና ያለውን ጅብሪልም አለ ብሎ አምላካችን አለ ደግሞ ከዛ በኋላ ነገረን ማለት ነው። በቁርአን እንደዛ ነው ራሱ ማለት ነው። በሱረቱ መርየም ምዕራፍ 19 ቁጥር 64 ላይ እሱ ጋር ነው when Jibril promised to the prophet that the world visits him but Jibril did not came. እስኪ ትንሽ እንትበለው አይለይም። እሺ but Jibril did not came and እስኪ ትንሽ ወደኋላ later on he said is we angels do not enter a house which contains a pictures or a dog. ምን አለ? እሱ ሌላ ነው። እንደሚመጣ ቃል ከገባላቸው በኋላ እዛው ቃል ገባላቸው። ከዚያም በኋላ አልመጣም። ያልመጣበት ምክንያት ምንድን ነው ይላል እዛ ጋር። ምን አለ? ያልመጣበት ምክንያት ምን አለ? ስዕልና እስኪ ውሻ። ስዕልና ውሻ ስላለ ነው እኮ ታዲያ። ስለዚህ አልዋሽማ። ውሻ ግን እኔ እመጣለሁ ብዬ አልኩና ትራንስፖርት ወይ እግሬን አመመኘው የሆነ ነገር እንትን አለኝ። አንተ ጋር እመጣለሁ ብዬ ነግሬ እግሬ የተሰበረና በሰዓቱ አልመጣሁም። ለምሳሌ ኤግዛምፕል ነው የምነግርህ። አልመጣሁም። ከዛ በኋላ እመጣለሁ ብለኸኝ እኮ አልመጣህም ብዬ ብልህ ምን ልመልስልህ እችላለሁ? እኔ አይ እግሬ ተሰበረና አላህ ይጠብቀኝና እግሬ ተሰበረና ወለምታ ወለም አለኝና እሱ አዘገየኝ ብዬ አልኩ። ከዛ ካልኩ በኋላ እንደዛ ካልኩ በኋላ ዋሻው ነው የሚባለው? ያው ግን እንዴት ሊቀር ይችላል? እዚህ ጋር ምሳሌ አይ ዋሻው ማለት ነው ወይ ነው መጀመሪያ የቀረበትን ምክንያት ተናግሯል እዛ ጋር። እኔም ደግሞ ይሄ ብቻ አይደለም ያለ ሌላም ሀዲስ ላይም አለ ራሱ ኖርማል። ይሄ ብቻ አይደለም ራሱ ሌላም ጥቅስ አለ። ጃሚያ ተርሚዚ ላይ ስትመለከተው ተመሳሳይ ነገር አለ። ተመሳሳይ አለ። ጅብሪል ለምንድን ነው ቶሎ ማዘይረን ብለው ሲሉት በጌታ ፈቃድ እንጂ አንወርድምና አለ። ያለውን ደግሞ አምላካችን አለ በሱረቱል መርየም ምዕራፍ 19 ቁጥር 64 ላይ ነገረን ማለት ነው። ለምን ቶሎ አዘይረንም ቶሎ ለምንድን ነው ማትጎበኘን ብለው ረሱል ሰለላሁ ዐለይሂ ወሰለም ሲሉት በጌታ ፈቃድ እንጂ አንመጣምና ብሏል። ይህም ያለው አለ። ግን እዚህ ጋር ግን ምክንያት ተጠቅሷል እኮ እመጣለሁ ብሎ ያልመጣበትን ምክንያት ተናግሯል ራሱ እንጂ የዋሻው ነገር ምንም ነገር የለም ጅብሪል። ግን እሺ ይሁን፣ እሺ ችግር የለውም። እዚህ ጋር የዋሸበት ነገር የለም። እመጣለሁ ብሎ በዚህ ምክንያት ስዕልና ምክንያቱም ከቀረ ዋሸረው እኔ ብዬ ሞት ነው አይደል? ምክንያቱም ተናግሯል እኮ ምክንያቱም ተናገረ እኮ ምክንያት አለ። በጌታ ፈቃድ እንጂ አንወርድምና አለ። ስለዚህ በጌታ ፈቃድ ሲወርዱ የሆነ ኤክሰፕሽናል የተቀመጠ ነገር አለ። ስዕልና ወይም ደግሞ ፒክቸር ያለበትና ውሻ ያለበት ቤት መላእክት ስለማይገቡ ከዛ አንጻር አልገባም ብሎ አለ። ያልመጣበትን ምክንያት ተናግሯል እዛው ላይ ሪዝኑ ማለት ነው። ይሄ ውሸት አይደለም ራሱ ማለት ነው። ግን ስዕልና ፒክቸር የሚጣሉት ለምንድን ነው የሚጣሉት? ወደ አምልኮ እንዳይሄድ ነው። ጥንት ይፈቀድ ነበረ። ለምሳሌ በከረሱል ሰለላሁ ዐለይሂ ወሰለም መምጣትና ቁርአን ከመውረዱ በፊት በነበሩ ሸሪያዎች ውስጥ የሚፈቀዱ 4 ነገሮች ነበሩ። የመጀመሪያው ምንድን ነው? የአክብሮት ስግደት ይፈቀድ ነበር። ጥንት የአክብሮት ስግደት ይፈቀድ ነበረ። ለሰዎች ለመላእክት ሲያገኟቸው የአክብሮት ስግደት ይፈቀድ ነበረ። አንድ የመጀመሪያውን ያዝልኝ። ሁለተኛ ነገር ደግሞ ወንድና ሴት ሲገናኙ አጅነቢ የሆኑ ተቃራኒ ጾታ ሊጋቡ የሚችሉ ሰዎች ሲገናኙ ይሳሳሙ ነበረ። ጉንጭ ለጉንጩ ላይ ይሳሳሙ ነበር፣ ይፈቀድ ነበረ። ሶስተኛ ደግሞ ፒክቸር ይፈቀድ ነበረ። ኖርማል ፒክቸር ቤት ውስጥ ይፈቀድ ነበር። ለምሳሌ ሱለይማን
ቤተ መንግስት ውስጥ ራሱ ምስሎች ነበሩት። ቁርአን ራሱ ይናገራል ይህንን ነገር ማለት ነው። እና አራተኛ እና ደግሞ የመጨረሻው ደግሞ አላስታውስም እንደዚህ አይነት ነገር ማለት ነው። እና ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ ሌላው ምንድን ነው አንድ አራት ነገሮች አሉ ብቻ የማስታውሳቸው። አሁን ሶስቱን ያስታውሰዋቸው እና አሁን ምንድን ነው ሶስቱ ነገሮች የተከለከለ ምን አልከኝ? ስግደት ተናግሬያለሁ። የአክብሮት ስግደት ብያለሁ። የአክብሮት ስግደት እና ምንድን ነው ያ ነገር ወዳልተፈለገ ነገር ሄደ። የአምልኮ ስግደትና የአክብሮት ስግደት ልዩነታቸው ምንድን ነው? የአክብሮት ስግደት እኔ አንተን ሳገኝህ እጅ በመሳት በግንባሬ ይደፋለሁ የነበረው ጥንት የነበሩ ሰዎች ልክ ሱረቱ ዩሱፍ ምዕራፍ 12 ቁጥር 4 እና ሱረቱ ዩሱፍ ምዕራፍ 12 ቁጥር 100 እና ሱረቱ በቀራ ምዕራፍ 2 ቁጥር 35 ላይ ለመላእክት መላእክት ለአደም የሰገዱት አይነት ስግደት ማለት ነው። ነገር ግን ለአላህ የሚሰገደው ስግደት የአምልኮ ስግደት ሲሆን ደግሞ በሩቅ ነው የሚሰገደው። ለምሳሌ ማለት በሁሉም ቦታ ሁሉን የሚሰማ ሁሉን የሚያይ ሁሉን የሚመለከት አንድ አምላክ አላህ ብቻ ነው። የትም ቦታ ሆነ ለእሱ ትሰግድለታለህ። የአክብሮት ስግደት ግን የነበረው ያንን ሰው በአካል ስታገኘው ብቻ ነው የሚፈቀደው የነበረው። በኋላ ላይ ያ ነገር ግን ሰዎቹ ምንድነው ያደረጉት? የአክብሮቱን ስግደት ወስደው ወደ አምልኮ ስግደት ወሰዱት። ለማርያም፣ ለገብርኤል፣ ለሚካኤል በሌሉበት ይለማመኑ ጀመረ፣ ይሰግዱላቸው ጀመረ። ያ የአክብሮቱ ስግደት ወደ አምልኮ ስግደት እንዳይሄድ ቁርአን ከወረደ በኋላ ተከለከለ ማለት ነው። የመጀመሪያው ማለት ነው። ሁለተኛ ነገር ደግሞ አጅነቢ የሆነች ሴት ማለትም ሴትና ወንድ የዚና የዝሙት መቃረቢያዎች በአጠቃላይ ተዘጉ። መጨባበጥ አይፈቀድም። ማግባት የማትችለውን ሰው ብቻ ነው አንተ ምት ማለት። አሁን ለምሳሌ አክስትህን፣ የእህትን ልጆች፣ ልጅህን፣ እህትን ምናምን ነገር ማግባት የማትችላቸው መጨበጥም መሳምም ትችላለህ። ጸጉራቸውን ማየት ትችላለህ ራሱ ማለት ነው። በተረፈ ከዛ ውጭ ያሉ ነገሮች በእጅ መጨባበጥ፣ ጸጉራቸውን ማየት አልተፈቀደልህም። ይህ እንግዲህ ቁርአን ከመጣ በኋላ የሆነው ነገር ነው። ሶስተኛው ደግሞ ቅድም እንዳልኩ ነው ምስል። ለምሳሌ ምስል ለአርት ለምናምን ለተለያየ ነገር ቤት ውስጥ መጠቀም ይቻል ነበር። አሁን ግን ያ ነገር ምንድነው እንደ ፎቶ ነገር ምናምን ተሰቅሎ የሚቀጥለው ጄኔሬሽን ሲመጣ የቅድመ አያቶቻችን ፎቶ ነው እያሉ ማውራት ይጀምራሉ፣ ማናገር ይጀምራሉ። ያ ነገር ወደ አምልኮ እንዳይሄድ ወደ ጣዖት አምልኮ እንዳይሄድ ክልክል ስለሆነ ተከልክሏል ማለት ነው ቁርአን ሲወርድ። ይህን ይመስላል ትምህርታችን። እሺ፣ ግን አሁን ይሄ ከዚህ ቁርአን ከመውረዱ በፊት እንደሚሰግዱ ወይም ደግሞ የአክብሮት ስግደት እንደሆነ በምን ማስረጃ ማየት እንችላለን? ከዛ በፊት ያለው የአክብሮት ስግደት እንደሆነ ቁርአን ላይ ያለ ምን ላይ? ለምሳሌ ጥቅሱን ሀሳቡ ምንድን ነው? ሙሴ መጽሐፉን ጽፎ ሳይጨርስ ነው የሞተ። ከሞተ በኋላ እዛው ላይ እሱን ጽፎ ሳይጨርስ የተናገረው ምንም ነገር ዝም በለው ራሱ ማለት ነው። አሁን የተባልከው ጥቅሱን አምጣ ነው የተባልከው። ሙሴ ዘፍጥረትም የሚባለው መጽሐፍ ስለ መጽሐፉ ማስረጃ ስጠን ያልኩ። ኡስታዝ እኮ እንደ መጀመሪያ እኮ ጽፏል እኮ የሚለው እኮ ታዲያ መጽሐፉን እሱ እኮ ጽፎ እንደጨረሰ እኮ ነው። ጽፎ ጨርሶ ያ እስኪ ዘጸአት 17-14 አውጣ። ዘጸአት 17-14 ለመጽሐፉ ማለት ነው ጽፏል። ከዛ በኋላ እንዳይቋረጥ የጨረሰው ማን ነው? እዛው ላይ ታገኘዋለህ። የጠየቁ ጥያቄ ሙሴ ዘፍጥረትን መጽሐፉ ነው የጠየቁ። ሙሴ መጽሐፍ ጽፏል አልጻፈም አይደለም ጥያቄው። ኦሪት ዘጸአት 17-14 ላይ እየተናገረ ያለው ያህዌ ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁ እና ይህን ለመታሰቢያ በመጽሐፍ ጻፍ ነው የሚለው። ስለ አማሌቅ ነው ዝክር ጻፍ ያለው። ኦሪት ዘፍጥረት አንድን ግን ስለ መጽሐፉ ሙሴ ማስረጃ ስጠኝ ያለው አላመጣም። እስካሁን እየጠበኩ ነው። እንግዲህ ጻፈ የሚለው ይሄንንም ያካተል። ከጻፈ ዘፍጥረትን ጻፈ የሚል ነገር ኦሪትን እንደ ጻፈ እንደ ኡስታዝ ዘፍጥረትን የጻፈው ሙሴ ስለመሆኑ ማስረጃ ስጠኝ ያለው። አሁን ሸመጠጡኝ። እንግዲህ ከዚህ የበለጠ ሸመጠጠኝ ሳይሆን ማስረጃ ስጠኝ ነው። ሙሴ ይህንን የሚለው ኦሪት ዘጸአት 17-14 ላይ የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁ ይህን ለመታሰቢያ በመጽሐፍ ጻፈው። ይህን የትኛውን? የአማሌቅን ዝክር ከሰማይ በታች እንደሚደመስሰው ይህንን ጻፍ ነው ያለው እንጂ ኦሪት ዘፍጥረትን ሌላ ያለው መጽሐፍ ጻፈው አላለው። ማስረጃ አልሰጠኝም እስካሁን። ኖ ኡስታዝ፣ እኔ አሁን ከስልኬ ልታስወጡኝ እንጂ እዚህ ስልክ ላይ ሌላም ከዚህ ደግሞ የለም። እኔ አንድ ሺህ ዓመት ነው የቤት ስራ ልስጥህ። ችግር የለውም። አሁን በዚህ የቤት ስራ ልስጥህና አውቃለሁ። ይሄን አዳምጠኛ እንዴ ኦሪት ዘፍጥረትን
ሙሴ እንደጻፈ ምንም ማስረጃ የለም። ምንም ከባይብል ልታመጣ አችልም። ልብ አድርግ። የጠየቁት ጥያቄ ምንድን ነው? ኦሪት ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማይም በኤታ አሬስ የሚለው በመጀመሪያ ኤሎሂም ሰማይና ምድር ፈጠረ እያለ የሚያወራው ሙሴ ስለመሆኑ ምንም አይነት የመጽሐፍ ቅዱስ ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። 1000 ዓመት እሰጥሃለሁ። 1000 ዓመት እሰጥሃለሁ። አይደለም እንትን ስል አሁን ይሄን መልስ ይመልሱልኝ ብቻ አለ። በቃ ግን አታመጣም ነው የምልህ። የለህም። ኦኬ ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ማን ነው? ቁጥር 34 ላይ እንደዚህ የሚል ጥቅስ አለ። ሱረቱ በቀራ ምዕራፍ 2 ቁጥር 34 ለመላእክት ለአደም ስገዱ ባለን ጊዜ አስታውስ፣ ሁሉም ወዲያው ሰገዱ ይላል። ባለን ጊዜ አስታውስ ይላል። ማን ነው ባዩ? ማን ነው ባዩ? እንደገና ኡስታዚ ሱረቱ በቀራ ምዕራፍ 2 ቁጥር 34 ላይ ለመላእክት ለአደም ስገዱ ባለን ጊዜ አስታውስ፣ ሁሉም ወዲያው ሰገዱ፣ ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም ከካህዲዎችም ሆነ ይላል። ለመላእክት ለአደም ስገዱ አልን ብሎ የሚናገረው ለረሱል ሰለላሁ ዐለይሂ ወሰለም ማን ነው? አይ እሱ አይደለም መልሱ ኡስታዝ። ኖ ጥያቄ እኩል ማለት ይህንን የሚለው ማን ነው? ከቁርአን እኮ አይደለም እኔ የፈለግኩት። እኔ ከቁርአን ሳይሆን ከቁርአን በፊት ከነበረ መጽሐፍ ነው ማስረጃ የምፈልገው። ምክንያቱም ከዛ በፊት ያለው የሉማ፣ ሌሎቹ ተበርዘዋል። ሌሎቹ መጽሐፍቶቹ ተበርዘዋል። ኡስታዝ ያንን እሺ ጣሏቸው እንዳትጠቀሙባቸው ተብሏል። ተበርዘዋል እኮ ቢበረዙም ግን ተጠቀሙባቸው ይላል። በተውራትና ከኢንጂልና ተውራትን ትታችሁ ተጠቀሙ። ቆይ እስኪ የቱ ጋር ነው እነሱን በሚለው ተጠቀሙ። ቆይ አንዴ ተረጋጋ። ማነህ? ተረጋጋ። ተጠቀሙባቸው፣ ተውራትና ኢንጂልን ተጠቀሙባቸው የሚለው የቱ ጋር ነው ያለው? አምጣ። እነሱን ካልያዛችሁ በምንም ላይ የቆማችሁ አይደላችሁም ይላል። ኖ አይልም። እነሱን ካልያዛችሁ አውጣ እንደዚህ ይላል። አይልም። እሺ ቆይ አይልም። ቆይ አስወጣኝ፣ ስልኬን እንትን አድርጌ ልውረድ። ቆይ ከዛ አውጣ። የዋሸ ነው ያለው። እንደዛ አይልንም እኛ፣ እንደዛ አይልንም። አይልም እኮ ተጠቀሙበት አይልም ኡስታዝ። በስርዓት ነው የሚለው። አውጣው። እሺ ተጠቀሙ የሚል ነገር ካለ አውጣው። ተጠቀሙ። ይኸው ኡስታዝ አሁንም ልንገራችሁ፣ ተውራትና ኢንጂልን ካልያዛችሁ ችግር የለውም። ተጠቀሙ ማለት ያዙ ማለት ተጠቀሙ ማለት በተውራትና በኢንጂል ላይ ካልቆማችሁ ተጠቀሙ የሚለው በተውራትና በኢንጂል ካልቆማችሁ እንደምትጠቀሙ ነው እኮ። ካልቆማችሁ ተጠቀሙ ማለት ነው። አውጣው መጀመሪያ ማለት በጣም ከትዕግስታችን በላይ ነው እየሆነ ያለው። አውጣው ስትባል ማውጣት አልችልም። አውጣው እንዴ! ኧረ ባላ ትዕግስታችን ታስጨርሰን። ቪዲዮ አይከፍትም እኮ ኡስታዝ። ውረድ። ኖ ቆይ አምጣልኩ እኮ ክፈትና አውጣው። እንደዛ የሚል ነገር ጥቅሱን ልንገራችሁ። እሺ አሁንም ጥቅሱ ምንድን ነው የሚለው? በተውራትና በኢንጂል ተውራትና ኢንጂልን ካልያዛችሁ በእነሱ ካልተደገፋችሁ በምንም ላይ የቆማችሁ አይደላችሁም ነው የሚለው። አይልም። እንደዛ አይደለም የሚለው። እንደዛ አይደለም የሚለው። ሱረቱ ማይዳ ምዕራፍ 5:8 ላይ ያለው እንዲህ ነው የሚለው፣ እናንተ የመጽሐፉ ሰዎች ሆይ ይላል። እነማንን ነው የሚለው? እነማንን እናንተ የመጽሐፉ ሰዎች የሚለው? አዎ። ስለዚህ ሙስሊሞችን አይደለም። አሁን ተሳስታል። የመጀመሪያ እርማት እኮ ቆይ እንጂ አብራሪም እኮ አንተ አትሆንም እኮ። ጥቅስ አንደኛ ማውጣት አልቻለም። አብራሪ አንተ ሆነ ጥቅስ ሳታወጣ እኔ ጥቅስ አውጥቼ ላግዝህ እኮ ነው። ሱረቱ ማይዳ ምዕራፍ 5 ቁጥር 8 ላይ የሚናገረው እናንተ የመጽሐፉ ሰዎች ሆይ ተውራትና ኢንጂልን ከጌታችሁ ወደ እናንተ የተወረደውን እስክታቆሙ ድረስ በምንም አይደላችሁም እናበላቸው። ከጌታ ወደ አንተ የተወረደውን ቁርአንን ከእነርሱ ብዙ ትዕቢትና ክህደትን በእነርሱ ላይ ጨምርበታል። በካህዶች ህዝቦች ላይ አትዘን እያለ ይናገራል። ተውራትና ኢንጂልን እስከምታቆሙ ድረስ ማለት ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ይናገራል። ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት በተውራትና በኢንጂል ተነግሮ ነበረ። ያ የተነገረውን ነገር እስከምታቆሙ ድረስ ያንን እውነቱን እስከምትገልጹ ድረስ
በምንም አይደላችሁም እና አለ። ለምን? ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት በተውራትና በእንጂል ተነግሮ እንደነበር ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 46 ላይም 146 ላይም እንደዛ ነው የሚለው። እነዛ መጽሐፍን የሰጣቸው ወንዶች ልጆቻቸው እንደሚያውቁ መሐመድን ያውቁታልና አለ። የመጽሐፉ ሰዎች ምን ስላደረጉ ነው ሲባል ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ተቀላቀላላችሁ አለ። ምንድነው የቀላቀሉት? ምንድነው የቀላቀሉት? ምን እዚህ ጋር እኮ ውሸት ምንድነው የቀላቀሉት? ይላል ቁርአኑ እኮ የሚናገረው። አንድ ያውጣለት ረመዳን 371 ያውጣለት አንዴ። ቁርአኑ እኮ ለኋለኛው ማስረጃ ይሆናል። ቆይ ስለ ቁርአን እያወራን ያለ ነው። ማስረጃ ይሆናል አይሆንም የሚለውን ነገር ቁርአን ላይ ስትመጣ ነው የምትናገረው። 371 ላይ ያውጣለት ታያል። ምዕራፍ 3 ቁጥር 7 እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ ይላል። ምንድን ነው የቀላቀሉት? ምንድን ነው የደበቁት? እውነትን በምንድን ነው የቀላቀሉት? ምንድን ነው የቀላቀሉት? እሺ ምንድን ነው የቀላቀሉት? እዚህ ጋር ቆይ አሁን ምን መሰላችሁ ኡስታዝ፣ መልስ ልስጣችሁና አሁን ቀላቀሉ የሚሉት ምንም ችግር የለውም። እሱ አሁን ቀላቀሉ ምንም አሉትም ቢል እሱ ምንድን የቀላቀሉት? እውነትን በውሸት ነው የጠየቀው ጥያቄ መልስ። ምንድን ነው የቀላቀሉት? ቆይ ምንድን ነው የቀላቀሉት? እውነትን በውሸት ለምን ትቀላቀላላችኋል? ለምንድን ነው የምትቀላቀሉት አለ። የመጽሐፉ ሰዎች ሆይ እውነትን እያወቃችሁ ለምንድን ነው የምትደብቁት አለ። የደበቁት እውነት ምንድን ነው? የደበቁት እውነት ምንድን ነው? ምንም አልደበቁ። ደብቀዋል። የደበቁት እውነት ይናገራል። ኦኬ ሱረቱ በቀራ ምዕራፍ 2 ቁጥር 146 ያውጣለት። ምን እንደደበቁ ይነግርሃል። እሺ አንድ ጊዜ መልስ ልስጥህና ማለት ነው። ቆይ አንተ ቁርአን አታብራራም። ቆይ እዚህ ጋር ጨርስ። ምን ደብቀዋል ብለሃል? እኔ ደህና ነበርክ እኮ እስካሁን ድረስ ተረጋግተህ ማውራት አትችልም። ተረጋግተህ ማውራት ምን ደበቁ አልክ አይደለ? ይቀጥሉ። እሺ 146 ላይ ምን ይላል? እነዛ መጽሐፍን የተሰጡት ወንዶች ልጆቻቸው እንደሚያውቁ ይላል። 146 ነው ሱረቱ በቀራ ምዕራፍ 2 146 ይታያል። እዚህ ጋር እነዚያ መጽሐፍን የሰጠናቸው የመጽሐፉ ሰዎች ወንዶች ልጆቻቸውን እንደሚያውቁ ሙሐመድን ያውቁታልና ከእነርሱ የተለየ ክፍል ሆነው እነርሱን የሚያውቁት ሲሆኑ እውነትም በእርግጥ ይደብቃሉ አለ። ስለማን ነው የደበቁት? ስለማን ነው የደበቁት የሚለው ስለማን ነው የደበቁት? ኦኬ እሱ ጋር ማስረጃ ለዚህ አይሆንም ኡስታዚ። አሁን ማስረጃ ስለማን የደበቁት እኮ ነው የምልህ። ቆይ ማለት ነው ስለማን የደበቁት? ማስረጃ ልስጣችሁ። ቆይ ምንድን ነው የደበቁት አልከኝ? ምንድን ነው የደበቁት ይላል ቁርአኑ ሱረቱ በቀራ ምዕራፍ 2 ቁጥር 146 አይለይም እኮ የምታነቡት አንብቡት እንጂ አይለየኝም። ግን እኔ አንድ ጊዜ ማስረጃ ልስጣችሁና አይለየኝም አለ ላነብልህ እችላለሁ። አይነ ችግር ካለበት አለ ያንብቡት እስኪ አውጣለት። ይኸው እነዚያ መጽሐፍን የሰጠናቸው ማለትም ክርስቲያንና አይሁዶች ወንዶች ልጆቻቸውን እንደሚያውቁ ሙሐመድን ያውቁታልና ከእነርሱ የተለየ ክፍሎች ሲሆኑ እያወቁ እውነትን በእርግጥ ይደብቃሉ አለ። ይህንን ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት የተነገረውን ነገር ይደብቃሉ አለ። እውነትን ለምን ትደብቃላችሁ? እውነትን በሐሰት ለምን ትቀላቀላላችሁ አለ። ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ደግሞ በተውራትና በእንጂል ተነግሮ እንደነበረ ደግሞ ሱረቱል አዕራፍ ምዕራፍ 7 ቁጥር 157 አሁን አጭር መልስ አላሰፋሁትም። ተውራትና ኢንጂል ተበርዘዋል። ተውራትና ኢንጂል የሚባሉ ተበርዘዋል። ቁርአን እንደሚናገረው ከሆነ እውነትን በውሸት ለምን ትቀላቅላላችኋል? ቀላቅለውታል፣ ተበርዘዋል እኮ። ግን ተቀላቀሉም አልተቀላቀሉም ቅሪታቸው የት ነው ኡስታዝ? ቅሪታቸውማ የመጽሐፉ ሰዎች እጅ ነው ያለው። ቅሪታቸው የመጽሐፉ ሰዎች እጅ ነው ያለው። ቅሪቱማ
የተበረዘው እኮ ተበረዘ ማለት እኮ አንድ ነገር ምን መሰለህ፣ ወተት አለ አይደለ?